አሁን ደግሞ ከያላችሁበት ሆናችሁ ቀርጻችሁ የምትልኩልን የመወዳደሪያ የድምጽ ስራዎችን የምንዳኝበት ሰዓት ላይ እንገኛለን። ዛሬም እንደተለመደው በርከት ያሉ ተወዳዳሪዎች ስራዎቻቸውን ልከውልናል። የነሱ ስራዎች ምን ይመስላሉ የሚለውን አይተን ዳኝነት ሰጥተን ውጤት ወይም ደግሞ ነጥብ እንሰጣለን። ከዛ በፊት ግን ባለፈው ሳምንት አሸናፊዎቹ እነማን ናቸው የሚሉትን ለተመልካች ወይ ደግሞ ለቤተሰቦቻችን ይፋ እናደርጋለን። እኔ አሁን እያጓጓኝ የመጣው እሱ ነው። ማን አሸነፈ ቢለው ውጤቱ ሌላ እኔ በቃ ሁሉ ጊዜ በየሳምንቱ እሱ ነገር ነው አሁን እያሳሰበኝ የምመጣው። በተለይ ከባለፈው ሳምንት በኋላ ደንገጥ ብለሃል። አንዴ ደንግጫለሁ። ደግሞ በዚህ ሳምንት ይበልጥ ይግረመ ሁለት ሰዎች ናቸው ያሸነፉት። አረ እንደዛ በነገራችን ላይ ባለፈው ሳምንት እኮ በጣም ከባድ ሚዛን በጣም ከባድ በጣም እና ሁለት እንደውም ከዛ በላይ ራሱ ሊሆን ይችላል ቢገኝ እንግዲህ ፕሮዲዩሰሮቻችን ሁለት ናቸው ብለውናል። የትኞቹ እንዳሸነፉ እስኪ እንያቸው። የፍቅር ፍቱን ፈስ ይገባዋል ቀማሚ ቀኑን አሽሊቱን በልቤን አስታሚ የፍቅር ፍቱን ፈውስ ህይወትን ቀማሚ ቀኑን አሽሊቱን በልቤን አስታሚ በሰሌ ደረሰች አንዲት ፍሬ አይቼ ሳላገኛት ወደው ከዛፍ ላይ ወጥቼ እንጃለኝ መዳኔን አሞኛል ትሸኝ ድናለው እጇ ይሆነኛል። ይገባዋል እኔ ስብር በልበልኔ ለዳኝነታችን መሬት በጣም ያሸንፋል። ዛሬ ገና ተሳካልን መሰለኝ። ጎበዝ ነው በእውነት የእውነት አሁን ተሳካልን መሰለኝ። ሲወጣ ያለው ድምጽ ወይኔ መጨረሻ ላይ አሳመነን። በቃ ሲጀምር ነበርኩ ግራ ገብቶኝ ያኔ ሲጀምር ማስቀን ያድሚ ሳቅ ራሱ ያረሳኝ። ስለዚህ ለሱ መጀመሪያ እንደውለትና ሁለተኛውን አሸናፊ ደግሞ አይተን እኔ በነገራችን ትልቅ አርቲስት ጋር እንደምንደውል ነው እየጓጓ ያለሁት። በጣም ነው ወደድኩት ድምጹን በእውነት በጣም ጎበዝ ነው። አምኖ ራሱ ስለላከልን በጣም ነው የምናመሰግነው። ሃሎ ሃሎ፣ ጤና ይስጥልን። ይሰማሃል? አዎ ይሰማኛል። እንደምን አለ? እግዚአብሔር ይመስገን። በእናቱ አለን ከቻናል 1 ነው የምንደውልልህ። ባለፈው ሳምንት ተወዳድረህ ነበር፣ በድምጽ ልከህልን ነበር። እስቲ ድምጽህን ትንሽ ጮክ አድርገህ አዋራና አሸናፊ ሆነሃል። ግን ይሄን የማይጠገብ ድምጽህን በቀጥታ ያንጎራጎርክ መስማት እንፈልጋለንና አንድ ዘፈን ተጫወትልን። ሞትሽን በዘበት ከፋር ጎንደዋዛ ውለታን ገፍቶ ልጅባን ደረቱ ምሎ ይመኛል ሞትን ለናቱ ቢወድሽም እንዲህ ለመታመን ባፌ አልሰጥም ስምሽን ለሞት አሳልፌ ገና ለገና ልታመን ብዬ አልጠራም ስሟን ትሙትስ ብዬ እኔ አልምር ፍቅር ለዋልሽልኝ ለሰጠሽ ፍቅር ያው ያርግሽ አይንካብኛ። በጣም አሪፍ ነው። በጣም አሪፍ ነው። በጣም የማይጠገብ ውብ የሆነ ድምጽ ነው ያለህና ሙዚቃ ትሰራለህ ወይስ ለመጀመሪያ ጊዜ ነው ለኛ ስትልክ? አዎ ሞክራለሁ። ባለሁበት አካባቢ። የት ነው ያለህበት አካባቢ? ወልቂጤ ነው ያለው። ወልቂጤዎች ታድለው በጣም ያንተን ድምጽ መስማት በጣም ጎበዝ ነህ። በጣም ነው የወደድነው። ሁላችንም ነው በአንድ ድምጽ መስክረንልህ የነበረው። የእያንዳንዳችን 10 ወስደህ ነበርና አሸናፊ ስትሆን ደግሞ በጣም ነው ደስ ያለ። ክትፎ የሆነ ድምጽ ነው። ክትፎ ቂቤ በዛበት በእውነት በጣም እናመሰግናለን ስለተሳተፍክም። እንግዲህ ባለፈው ሳምንት በጣም ብዙ ጎበዝ ድምጻውያን ናቸው የተሳተፉትና እንዳጋጣሚ ሆኖ ካንተ ጋር ሌላ ማሸናፊ ያለን። ስለዚህ ሽልማቱ የሚሆነው 10,000 ብር ለሁለት ነው የምናካፍላችሁ ማለት ነው። ሁለት አሸናፊ ስላላችሁ እናመሰግናለን። በጣም በርታ። ቴንኪው ምረታብ ቻው። እንዳልነው ዛሬ አንድ አሸናፊ ብቻ አይደለም ያለን፣ ሁለት ናቸው። እስቲ ቀጣዩ ደግሞ ማን ነው የሚለውን እኔና ለሱም እንደውላለን። በድንገት ያለፈውን ጊዜ በትዝታ
ባስበው ተጉዤ ወደ ኋላም ባባይኔ ሞላ ይቅርና ማሰብ ለትካዜ አጫውተኝ ስላለፈው ጊዜ አደራ ላለው ደግሜ ለጥበብ በቆየው ስሜ አትዘን ሀሳብ አይግባ ያብባል ዛሬም አበባ አይባባም አይባባም ሆዴ አይባባም አይባባም ሆዴ እስካለ መጪው ትውልዴ። ይሄን ልጅ ግን ጠብቃችሁት ነበር? እኔ 3 ነበር የጠበኩት። ከ3ቱ አንዱ እሱ ነው። ሁለተኛው ማን ነው? ሁለተኛው ትኩራ ያለው ልጅ ፎቶ ነገሩ አዎ መምረጥ አስቸጋሪ ነበር። እኮ በጣም ከባድ ነበር። እሱ ደግሞ ከባድ ሙዚቃ ነው። ጤና ይስጥልን። ከቻናል 1 ነው የምንደውለው። ኦኬ ሰላም ነው። አክሊል ነህ? አዎ አክሊል ነኝ። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ትምህርት አሪፍ ነው። ያው ዶርም ነው ብለን ገምተን ነው። ቆንጆ አሪፍ ነው። እግዚአብሔር ይመስገን። የት ነው የምትማረው? አክቹዋሊ አዲስ አበባ ዩኒቨርሲቲ። ደስ ይላል። የመጀመሪያ ዓመት ነው? ሁለተኛ ዓመት ምንድን ነው የምትማረው? ኦልሞስት አሁን በተሪንግ ነው ግራጁዌት ያደረኩት። የአራተኛ የኤምአርቲ ዲፓርትመንት ነበር የተማረው። ማንን ነው ቪዲዮውን ስትጀምር ጠቀስ አድርገህ የጀመርከው? ዶርም ነበር። አጋጣሚ ዘፈን እንትን እያለን ሊረብሹ አይደል? ለቲክታክ ነው ቪዲዮ እየቀረጽን አጋጣሚ ገባብኝ። መጀመሪያ ጠቀስ አደረከው አይተናል። ድምጽ በጣም ያምራል። የት ነው የምትኖረው አክሊል? ከረንት አዲስ አበባ ነው ያለሁት። አሁን መቼም ያለ ምክንያት እንዳልደወልን ትገነዘባለህ። አሸናፊ እሆናለሁ ብለህ አስበህ ነበር? ገምቻለሁ። ቻናል ነበር ስቲም ገምቻለሁ። አይታቸው ነበር ተወዳዳሪዎቹን ባለፈው ሳምንት? አዎ አይቻለሁ። አክቹዋሊ እንዳላችሁት በጣም ከባድ ነበር እና ኦልሞስት በላኛ ብዙ ተመሳሳይ ውጤት ስለነበረ ጓደኞቼን በደንብ እንደዚህ ነገር በቦት ነው የሚሆነው። ዘመቻ ላይ ነው የሰነበትኩት። ግን አንተ መሆንህን ለማረጋገጥ ትንሽ ብታንጎራጉርልን ደስ ይለናል። እሺ ደስ ይለኛል። ጥቀሳቸውና ጀምር። እንደገና ፍቅር እንደገና መውደድ እንደገና ይገኝምና። ይሄ ደግሞ ልዩ ነው። በጣም ይሄኛው ደግሞ ከተወዳደረበትም ተለየብኝ። በጣም ቆንጆ ነው። ምን አባቷ ቁርጥ አርጓት ታኮርፋለች እንዳንተ አይነት ድምጽ። ግን በሙዚቃ የመቀጠል ሀሳብ አለ? አዎ አክቹዋሊ እንደታገታለሁኝ በሙዚቃው አዳዲስ ነገሮች ምናምን ለመስራት እንቅስቃሴ አለኝ። ምናምን እሰራለሁኝ መንገድ ላይ። የመድረክ ስራ ምናምን እንደዚህ ሰርተህ ታውቃለህ? አውቃለሁኝ፣ በደንብ አውቃለሁኝ። በሆነ አጋጣሚ ውድድርም ላይ ነበርኩኝ። በጣም እንደዚህ ክለቦች ምናምን መሞካከራለሁ። እንግዲህ ይሄኛው ሽልማት እንዳየኸው ብርቱ ተወዳዳሪዎች ስለነበሩበት ሽልማቱን እንግዲህ ከአንደኛው አሸናፊ ጋር ለሁለት ነው የምትካፈሉት። ሁለት አሸናፊ ነው ያለው። የባለፈው ሳምንት ከብዶን ለመምረጥ እኛም የእሁድን አንድ ላይ ቤተሰቦችም ከብዷቸው ሁለት አሸናፊ ነው ያደረግነው። ኦኬ መልካም እድል። በእርግጠኝነት ወደፊት እንግዲህ የሙዚቃ ኢንዱስትሪ ላይ በደንብ እናይሃለን ብለን ተስፋ እናደርጋለን። ስለተሳተፍክ በጣም ነው የምናመሰግነው አክሊሉ። ቴንኪው። እኔም በጣም አመሰግናለሁ። እሺ ፕሮግራማችሁን በደንብ አያለው ከናተራለሁ። ይበል የሚያሰኝ ነውና ቴንኪው በጣም እናመሰግናለን። መልካም ጊዜ። አሁን ደግሞ ወደ ዛሬው ተወዳዳሪዎቻችን እንግባ። አንድ ቁጥር ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ
የትላንቱን ፍቅር ጣሙን ቁም ነገሩን ምነው ያስተዋሉት ያዩት በነገሩን ሁሉም እንደገና ኑሮን ቢያሰላስል አይገኝም ጊዜ ያንን የሚመስል እንዳልነው ነው ያው የጠነከረ መምጣቱ ሀቅ ነው። የከበደ ጉዳችን በጣም ቆንጆ ድምጽ ነው ያለው፣ ደስ የሚል ሲስተም ነው የሚያባረረን ያልከው አይደል? ሲስተሙ ይተፋናል ብሏል። ጊዜው ሲደርስ ሲስተሙ ይተፋናል። መተፊያ ቀናችን ነው። አይ ቀረበ መሰለኝ። በጣም የሚያምር ድምጽ ነው። እየተቀረበ ነው እንዴ ለሙሉ ገበየው ለሙሉ ምናምን እነ ሙሉ ገበየው መጀመሪያው ልጆቻቸውን አይዶል ይረከቡ። በእውነት በጣም የሚገርም ነው። ጎበዝ ነው በጣም። ቁጥር ነው ያለው። አሁን ነጥብም ሰጥቷል። ሰጥቷል ስንቴ? እኔ 9 ከ10 ሰጥቷለሁ። 10 ሰጣቸው። እኔ 10 ሰጠሁት። እኔም 10 ሰጥቻለሁ። ቁጥር 2 የካብኩትን አደብ አለማወቅ ስገነባው ፈርሶ ባጸዳ ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገምን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈስን ጨነቀው አንቺም ላታገኝ እኔም ያንቺ ላልሆን ያለ መረሳትሽ ምስጢሩ ለተሳትፎና ጨበጭብና የኛን መንፈስ አስጨነቀው። አንተ መች ተጨነቅ እየተጨነቀው ኃይለኛ ዱላ ነው ያረፈበት ብሎ እንደኛ ያረፈብን ዱላስ እኛማ ያሳረፈብን ዱላ። አይ ቦታውን ደግሞ ዘፈኑና ቦታው የሚጣጣም በቃ የፈረሰበት ቦታ ቁጭ ብሎ ነው ዘፈነው። አይ እንትን አይደለም ምን የሙዚቃ ውድድር አይነት የሚላክ ድምጽ አይደለም የሚላከው። ይሄ በቃ ድምጹ ሳይሆን በቃ ግጥሙ ራሱ አሁን ሲከር ይሄ አሁን ላለው እንትን በተለይ ደግሞ አሁን ለደረስንበት ደረጃ ክፉ ለመድን አሁን ክፉ አስለመድን ክፉ አስለመድን አሁን ካለው አንፃር በዱላ የሚያስደበድብ ነው። ያቺን ልስተው እኔ ያቺን ያቺን ሰጣ እኔ ያቺኑም የለችም የለችም በቃ ሶስታችን ያቺን 9 ሆነለት። ቁጥር 3 ምን አለ ምን ያልተነገረ በእኛ ላይ ያልደረሰ ነገር አስማማን አዋሃደን እንጂ እግዚአብሔር ይሄንን ባነገር ሸግዬ ኧረ እንዴት ልለይሽ አንቺ ሰው ኧረ እንዴት ልለይሽ ፍቅር እየጋበሽኝ አንድ መንከን ሳላይብሽ እናቷ ምንም አይወዶኝም አባቷ ሊያዩኝ አይፈለጉም ወንድሟ ሰኛ ጎርፈኛል እኔ ግን በሷ ደስ ይለኛል ተለዩ ተለዩ ይሉናል እኛማ ፍቅር ሰንቶብናል ፍቅራችን ከሆናችሁ ህመም ተለይተን መድኃኒት አንሆንም እኔን አጣጥለው አወሩ ስለነሱ ዝና ጊዜ እንጃበላላት ረደ ማንከማን ያንስና አበጀው 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 እሷ ሙዳኛለች እኔ ሙድጃለሁ ተዋት የሚል ካለ ይምጣና የዋለው ዘመዳ ይዳዳር ባህላችን ውብ ነው ሀብትና ዘር ማየት ኋላ ቀርነት ነው አበጀው አበጀ እንዴት ነው ከፍጥነቱ በላይ የሚነዳ መኪና ግን የሆነ ድምጽ የለው አስባችሁታል? የሚያምር ነገር ከመሀል አልሰማም እኮ እሱን እኮ ነው የምልሽ። መኪና አሮጌ መኪና አለ አይደል? ከአቅሙ በላይ ስትነዳው እንዴት ነው የሚያወጣው ድምጽ? እንደዛ ነው። በጣም ፈጣጠነ እንጂ በጣም የሚያምር ድምጽ ነበር። አሯሯጣው ነበረው። አሯሯጣው የሚሄድበት አለው ቢረጋጋና ቀስ ብሎ ዘፈን ነው። ዝፍን ወንድምየው እየጠበቀው ነው። ጠቅላላ ጠምደውታል። ያውኛ አይፈልጉም እኮ አላት። ሁሉም ጠምደውታል።
አይ ያናድር ነው ይመስሉ መልእክቱ እኮ አሪፍ ነውና ሊነግራቸው ነው ይመስሉ ሁሉም ጠምደውታል። እውነቱን እኮ ሁሉም ጠምደውታል። እኛም ልንጠምደው ምን ቀረ? እኛንም አረጋለን። ይኸው ናፍቂ እንዳለችው በጣም ቆንጆ ድምጽ ይዞ በቃ በስንት ልበል እንጂ ጠምደውታል። እናትም አባት ወንድምም ምን ቀረው? ምን አለው ከዚህ በጣም ይፈጥናል ልጅ በዚህ መንቀልቀል ነው በጣም ሮጣ እንትን ነው ይሄ በጣም የሚጣፍጥ ወጥ በሻገተ እንጀራ እንደመብላት ነው። ቆንጆ ድምጽ አለው። ኢንጆይ እንዳናረጋው አረገን። ቆንጆ ድምጽ አለው። ረጋ ብሎ ቢዘፍን ዘፈኑም የከበደው አይመስለኝም። ግን ቀላል ነው ዘፈኑ ለሱ አሁን በቃ ቸኩሏል ለመጨረስ አልከበደውም። ያዘፋፈን ስልት ፍጥነት ከፍጥነት በላይ ስለኋላ እንደዚህ የሚገፈትረው ነው። በመክንያቱም ፊት ለፊቱ መያዝ ነበር ያዜም ይያለ እንደዚህ የሚገፈትረው ሰው ያለ መጨረሻ ላይ አበጀው ላኩላችሁ አበጀው እና ድምጹን የበለጠ የሚያበላሸው ሲል ነው። ፍጥነቱ እንደ መኪናው እኮ አልኩሽ። ላይ የእውነት የሚያለቅስ ነው ይመስላል። በእውነት እሱ ጋር አይደል የሚያበላሸው። በጣም ሊመጣ ይሞክርና እኮ ብልሽት ይሆን እንዲህ ከሆነ የሚገፋው ያለው ሰው አትለካላለም ማለት ይሄንን ነው። በጣም ቆንጆ ድምጽ ነበር። ግን እስቲ አስተካክል ሰጠት አርጉታ ያቺኑ በቃ ነው ከበደኝ። እኔም ያቺኑ ልምዘዝ። ያቺኑ ግን ለምን ወደ 4 አታድግም? ያቺኑ 3 ናት። ስንት ልሰጠው? 2 ያቺኑ 6 ማለት ነው። 6 ለተሳትፎ ግን እናጨብጭብለት አይደል? አላጨብጭብለት 4 ቁጥር ናት። የዘንባባ ማርነሽ ወለላ ሸረጋ አልደርስብሽ አልኩኛ እጅን በዘረጋ የዘንባባ ማር ነው ፍቅርሽ ቄጤማን ይመስላል ፀጉርሽ ምርኩዜ ወደቀ በትሬ አይንሽን ሳይ ተገተሬ ባንቺ ለዛ ሁሉ ያድራሉ ሲያልሙሽ የዘንባባ ማርነሽ አዎ የዘንባባ ማርነሽ ንቦች ገሰሙሽ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩን መድኃኒት ስጪኝ ለከንፈሬ ኦሜ ባጨበጨብለት ሄዳል ነበር አድማሱ ባለፈው እኔ ልጅ ዛሬ ተነሽ ምንም አትሰሪም በእውነት አይ ዳባሩ አንድ ላይ እንተፋይለ ሲስተሙ ይተፋናል። አይ አሁን መጥፋት አለ ማባረር ነው። እሺ ሲስተም ያባረናል። እኮ ራሱ እኮ ነው ምንም ማረጋ ሲስተም ነው ደግሞ እንትን እኮ ቅድሙ አስተያየት እንዳሰጥ ራሱ መረር ያለ አስተያየት የምንቆጣው ሰው እንዳናገኝ ይሆን አዎ ይሆናል ነበሩ ጉልበታችን የምናሳይበት ማለኝ ፈንጫንቺ አጥራችን የምናሳይበት ሰው ግን ይኸውላችሁ አሁን በየክለቡ ምናምን የተለያየ ድምጻዊ ዘፋኝ በእንደነዚህ አይነት ልጆች ሲዘፍን ሰው ይሄን ያህል ነው ለካ ደስ ብሎት የሚያየው ታዲያ በጣም ደስ ይላል። እና ደግሞ የሆነ ዘፈን ያስታውሱሃል እንደ አዲስ እንድትሰማው። ከዚህ በፊትም ብየዋለሁ እንደነዚህ አይነት ድምጽ ያላቸው ልጆች በጣም ተደብቀው የነበሩ ሙዚቃዎች አውትሻይን እንዲያደርጉ በደንብ እንዲደመጡ እያደረጉ ነው የሚገኘው። ምሬ ነው ማለት እነዚህ ብቻ ሳይሆኑ ማናቃቸው ሙዚቃዎች አሁን በወጣት ድምጻውያን ያወቅን አይደል እየሰማን አይደል? አዎ በጣም ስለዚህ እንደዚህ ነው። አዎ ይሄው እንደዚህ አለላችሁ 4 ቁጥር ይችላል እንዳልሽው ተበድረንም ቢሆን በሰጠን። አዎ ለነዚህ ምንም ያለን ያ እንት ነው 10 አንስብህ ነው። እኔ ከ10 በላይ ሰጥቻለሁ። አድሜ በጣም እየከበደ ነው። በነገራችን ላይ አንድ መረጃ ልንገራችሁ። ባለፈው ሳምንት ከነበሩት የትኛው እንደሆነች ቀደም ደውለው ነግረኝ ነው። አንደኛው ድምጻዊ ነጠላ ዜማ ለቀለች። የእውነት እኛን ሊያስቆሙ ነው። በቃ አድሜ እንዳለው ነው። ካሴት ከሰሩ ልጆች ከሆነማ ያኔ ሊከቱ ነው። በጣም ማን ነው ግን ይሄን የመሰለ ልጅ በቃ ይሄን የመሰለ ድምጽ ያለው ልጅ በጀርባ ዙር የቀረጸ? እኔ ራሴ ዙር አልኩ እኮ አንቺ መልኩን እስከማየው ግን እኮ ነው ደግሞ ልጁ ድምጹን እንድንሰማው ነው የፈለገው። ሊሆን ይችላል ብዬ አሰብኩኝ። ትኩረታችን ድምጹ ላይ ታምሮ ቁጭ ያለው ልጅ ፊት ይመጣል። እንደዚህ ዘፈን በዛ እንደ ብሎ ዱላው ምናምን ያለው 5 ቁጥር ተው ሽሸኝ አልሸሽም
ተውሽሸኝ አልሸሽም እንዲያሰነባ ባላለብኝ ጭለምለም 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 ተውሽሸኝ አልሸሽም ተውሽሸኝ አልሸሽም እንዲያሰነባ ባላለብኝ ጭለምለም 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 ያንተ አገር ኮዲያ ያንተ አገር ኮዲያ ከወንዙ ባሻገር የናገር ወዲህ ነው ወንዙን ሳንሻገር ታዲያ ምን አለበት ያማገር የማገር እስኪ ስሞትል ስቀበር አንተ ልጅ የዛሬን ከኔ ደር ገላ 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 እርቦኝ አንተን ካላየሁ አልበላ አገሩን አላውቀው መንደሩን ወጣው ፍለጋ ሸጋውን ገላ 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 እርቧታል አይደል? ጭብጨባው እንዳለ ነው። ጭብጨባው ለተሳትፎ ነው ባይ ዘ ወይ ለብቃት አይደለም። እና አሁን ጂጂ ሁለት ጭልምልም ነው የምትለው። እቺ ሶስት ጭልምልም ያደረገች ጭልም ጭልም ጨለማው መጠን ነው። በጨለማው መጠን ነው እና ተደናበረባት በቃ እንትን ነው በቃ ይሄ ማንኛውም ሰው ሊያንጎራጉረው የሚችለው አይነት ነው። ይሄ ማንም የቤት ዘመን ድምጽ ቤት እየወለወልክ ምናምን የምትለው የኛም ድምጽ ነው እንጂ እኔ ግን በጣም አልወደድኩትም። አይ ልክ አይደለም። ጨከነስ እንደ ዛሬ በሴት አይ አልወደድኩትም። ግጥም አርጋ ግጥሙ ማለት ይችላል ዜማ ላይና እንትን ላይ ዜማውን ደግሞ የሆነ ሰዓት ሌላ ዘፈን አስመስሎ ይወጣል እንጂ ጭራሽ ከሃይ ፒችም ከሎ ፒችም ትወጣለች። ጭራሽ ሲ ታይፕ እዛ ላይ ደርሰሻል። ታይፕ ላይ ደረሽ ሰርጀሩ ነው ሲ ታይፕ ቁጥር 6 ቁጥር እሺ ውጤት ያቺኑ ሰተናታ እሺ እንዴ ሶስት ነው ተሸወደ አንተ አገር ሆዲያ ከወንዙ ባሻገር የኔ አገር ከወዲ ወንዙን ሳንሻገር ታዲያ ምን አለበት ያማገር የማገር እስኪ ስሞትልህ ስቀበር አንተ ልጅ ዛሬን ከኔ ደር ገላ 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 እርቦኝ አንተን ካላየሁ አልበላ ሀገሩን አላቀው መንደሩን መጣው ፍለጋ ሸጋውን የቲክቶክ ተጽዕኖ አለባት። ድምጿ አሪፍ አይደለም። እኔ ድምጿ ጥሩ ነው የተፈጥሯዊ ነገሩ ማለት ነው። ቅድም ካየነው ተውሽሸኝ ይሄ የሚያሸሽ አይደለም። ይሄኛው ተውሽሸኝ ይሻላል እና ጭልብልም ሶስቴ ነሽ መሰለኝ አድሚ ተበላው አይደል እንትን ነው ይሄ ሳትሆን አትቀርም። በጣምም ልብ አያስደነግጥም። በቃ የሚረብሽም ነገር የለውም። ኮመን ያን ያህል ደግሞ ውይ ምናምን የሚያስብልም የለም። ውይ ያስብል ኖርማል ወይም የማያስብልም ለውድድርም የሚሆን አይነት ነገር አይደለም። በቃ ይሄ ዘፈኑም ይሄ ዘፈን በነገርሽ ላይ ትንሽ እንትን ይላል መሰለኝ። ለማዜም ለሴቶች ድምጽ ቀለል ይላቸዋል መሰለኝ። የሙዚቃውን ባህሪ እንደዛ ነው። ያን ያህል ማዜም የሚፈልግ አይነትም አይደለም፣ ግን የልጅቷም ተፈጥሯዊ ድምጽ ጥሩ ነው። እሷ ዝም ብላ ሰልፊ ላይ ቆም ብላ ፈገግ ስትል ነው። እኔ ያቺኑ ሰጥቻታለሁ። አንተስ? 6 አረገኝ ጥሩ ድምጽ ምናምን ብለው ወንድ ዘፍ ነው የኔ ያቺኑ እኔ 7 መስጣት ለሴቶችማ ትሰጣለህ። ጥሩ ነው። እኔ 4 7 ይህን ሁሉ ዘመን ኖረን በአንድ ጣሪያ አምኜሃም ነኸኝ የበደልኩ ነገር ሳይኖር እንደ ሩቅ ሰው በሩቁ ካየኸኛይ አንተም እኔን ካላወቅ ልብህ እምነት ካነሰው አይገርመኝም ባይረዳኝ በዝች ምድር አንድም ሰው እንዴት ልመን በምን ዘዴ እንዴት ብዬ ልጽና እንደምን ያስችለኝ እየማልኩኝ ያወደስኩት የራሴ ያልኩት ሰው ደርሶ ማነሽ ሲለኝ በቃኝ ሸኘኝ እኔም ልጓዝ እንደ ቤት ስር ሆነ እንደ አይኔ ኩል ምን ቤት አለኝ እኔ ልበል እያለው ካልታየው መንፈስ ይመስል ይሄን ሁሉ ዘመን በአንድ ጣሪያን አብረን ኖረን እንግድነት ከሆነ እውነቱ
አብሮ መኖር መሰንበቱ ሰው ያውቀኛል ማለት ከንቱ የኔ ፍቅር ጨካኝ ሆኜ አይደለም ልለይ መወሰኔ ካሁን ወዲህ የድሮ አልሆንም ልቅርብህ በቃ እኔ ብሎ ብሎ ለፍቅር ሲል ታግሶ ካላገኘ መጀመሪያም ይቅርታ ስንት አይኗ ወደዚህ ሲሄድ ልጅ አስተኝታለች ብዬ ጠርጥሬ ነበር። አይታ ከሆነ 2-3 ጊዜ ወደዛ ትዞራለችና ልጅ አስተኝታ ነው የሆነት መሀል ላይ የልጇ ድምጽ ገብቷል። ይሄንን ውድድር ሞድበት ዋነኛው ምክንያት ይሄ ነው። በነገራችን ላይ በተለያየ ሁኔታ ውስጥ ነው ከዚህ በፊትም አይተናል። አረብ ሀገር ስራ ላይ ሆኖ ይላኩልን ነበሩ። ቤት ውስጥ እንደዚህ እኛ ጋር መምጣት የማይችሉ ለእንደዚህ አይነት መድረክ ቅርብ ያልሆኑ ሰዎች ስራዎቻቸውን ልከው ከሙዚቃው ኢንዱስትሪ ለመቀላቀል የሚያደርጉትን ጥረት የምናይበት ነው። እቺም ልጅ እንደዛ ነው። የልጅ እናት ነች፣ ኃላፊነት አለባት። ባላት ጊዜ ግን ቀርጻ ይሄንን ለኛ ልካለች። ከነ ፊቸሪንጉ እኔ ወድጄው በጣም እኔ ደግሞ በምንድነው መሰላችሁ መጀመሪያ ያው እንደተለመደው ነገር ይመስላል ድምጿ ቀስ እያለች አመጣችሁ። ከዛ ደግሞ ጩጬው ነው መሰለኝ ከኋላ በያ ነገር አለ ወኔ ሰጣይ እዛን ጊዜ አሪፍ ሆነ ድምጿ። ከዛ በኋላ ግን ሙዚቃው እንትን ጋር ከፍ ዝቅ ማለት ነገር የለባትም። ተለዋዋጭ አይደለም ሙዚቃው እንደዚህ በመጣችበት ነው። ሙዚቃው ይሄኛው ወጥ እንደዚህ አይነት አዘያዘም ያለው ምናልባት ግን ሌላ ዘፈን የዘፈን ምርጫው ጥሩ ነው ብዬ አላስብም። ሌላ ዘፈን ብትመርጥ ኖሮ በደንብ አቅሟን እናየው ነበር ብዬ አስባለሁ። አላት ማዜም ትችላለች። ማዜም ብቻ ሳይሆን ማባበል ትችላለች። አይተ ከሆነ ሲከብዳት እንዴት አድርጋ ወደ ቴክኒካል ዘፋኝ መሆን ትችላለች። ቴክኒካሊም ጎበዝ ናት ነው። የሊያ ስጋት የኔም ስጋት ስለነበር ነው። አንድ ቦታ የሆነ ከፍ የሚልበት ቦታ ላይ ሳት ከበድ ያላት መስሏል እና እሱ ነው። ከዛ ውጪ እኔ ወድጄዋለሁ። ጥሩ ነው። ሙዚቃ ምርጫው ብቻሻል ደግሞ በጣም ችሎታል እና እንችል ነበር። ነጥብ ንስጥ አድሜ ስንት 8 እሺ እኔ 9 እኔ ግን ለልጇ በሚል ጆሮ ገብም ድምጽ ስላላት 10 ሰጥቻታለሁ። እኔ 9 ሰጣታለሁ። እሺ 8 ቁጥር ከተራራው ማዶ 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 ወዲያ ከናቴ ደጅ አለች የልጅነት ልብ ያፈራት ወዳጅ ስንዋደድ ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ ከተራራው ማዶ 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 ወዲያ ከናቴ ደጅ አለች የልጅነት ልብ ያፈራት ወዳጅ ስንዋደድ ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ። እናቱ ቤት ነው ያስታውቃል። ያቺ ድሮ እናቶቻችን ቤት ያለች ቡፌ ዳንቴል ቤት ነው ያለች። ሰው ቡፌ ዝም ብትለኝ እህቶቻችን ቤትም ሲወለውሉ መስቶቶን ያዩ የሚደንሷት ዳንስ የለች። የቡፌው መስቶት ያዩ ሞልዋ ይዞ ምናምን በቃ ብዙ ታለንት ነው። የሆነ ነገርህን ያያየ ተወለውላለ። በዛ ላይ በቃ የእናቶቻችን ዳንቴል ምናምን እዚህ ይለኛል። እዚህ ጋር የምትደረግ ኩል ነች ነው። እዚህ ጋር ፋሽን ነበረችና በኩል እሷን ያረጉና አልተወለድንም እኛ በሱ ሰዓት። አረ ኩል ነው ያልኩሽ እኮ የምን መስሎሽ? ኩል ነው ያልኩሽ እኮ አሁን ምትጠቁ 27 እኮ ነኝ። ረስተሽ ነው? ቆንጆ ነው። አድሜ የኩል ዘመን ሲሆን ያንተ የንቅሳቷ ነው። ያመዱ ኦሪጂናሏ ማለት ነው። ጥርስም እዚህም ጋር በሚነቀሱ ሰዓት የኛ ጊዜ እንደዛ ነው። እና ቡፌ እየታየ አርፋችሁ ነጥብ አሰጥ ሙዚቃ በጣም ነው የወደድኩት እኔ። አንደኛ አልተጨነቀም ዘፈኑ በጣም ወደ ላይ ይወጣልና ኃይሉ በደንብ ነው ወደ ላይ መውጣት የሚችለው ሲዘፈን። እሱም አልተጨነቀም ዘና ብሎ ነው የዘፈነው። አልከበደው አዚሞታልና ወድጄዋለሁ። ድምጹ በጣም ቆንጆ ነው። በጣም አሪፍ ነው። ታድለህ የሚያስብል አይነት ድምጽ ያለው እና ሙዚቃውንም ቀለል አድርጎ ዘና ብሎ የተጫወተው እኔም በጣም ወድጄዋለሁ። ቆንጆ ነው። ከዛ ደግሞ እድሜ ለእሁድን አንድ ላይ ቤተሰቦች ከሳምንት የሙዚቃ እውቀታችን እንዲያድግ አድርገውናልና ከለር የሚባለው ነገር ገብቶኛል። የሚያምር የድምጽ ከለር አለው። ሶ እኔ የመስጠት ችግር የለብኝም ማለት 10 ሰጥቻለሁ። አዎ እኔ የቅድሙ የጥላሁን አይ ግዴታ ከሱ ጋር ማወዳደርኩ የለብም። አይ ዛሬ እስካሁን ካየሁት እዛ ያለው እዛ 9 ልስጠው።
ሰታል እኮ አንተ እንደ ለጋስ ለምን አትሆንም? 9 ሰተከሽ ሰላም ትላለህ። 9 እሺ እኔ 10 ነው። እኔ 10 ሰጠው። እውነት ጎበዝ ነው። 9 እሺ ቁጥር 9 ነኝ። ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝ እኔ መች ወጣኝ ያልሆንኩትን እንደሆን አታስጨንቂኝ እባክሽ 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 ተይኝ በመንፈቀ ሌሊት እንቅልፌን አጥቼ ስጨነቅ ስጠበብ አይተሽኛል ወይ እሺ የሚቀር ባውራ ጎዳናው ላይ ብቻዬን ስናገር ሰምተሽኛል ወይ ታዲያ ለምንድነው እንዲህ የራቅሽኝ አይን ላፈር ብለሽ አልህ ያልሽኝ ገና ከሩቅ ሳይሽ የገላመጥሽኝ ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝ እኔ መች ወጣኝ ያልሆንኩትን እንደሆን አታስጨንቂኝ እባክሽ 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 ተይኝ እና እኔ ሲስተም እዛ ተኝቷልና እኔ እዚህ ቁጭ እያቀራለሁ እንዴ አፍቆት ብለንም እንዴ እኔ የሆነ ቀን በሰው ተካቻለሁ በእውነት መተፋታ አይቀር ኮና አንተ ሲስተም ተሰቃየን እኮ ሲስተም እስኪመጣ ተከፍተለ እሱ ምንድነው ችግሩ ዘፈኑ በጣም ሽሙንሙን ያለ የፍቅር ዘፈን ነው በኃይል ይገልጸዋል እንጂ አቤት ድምጹ አቤት ከፍ ሲያረጋው የሙዚቃ ኢንዱስትሪው ጥያቄ አለበት በቃ ማለት አሪፍ ድምጻዮች አሉ የሚያቅፋቸው ነው እንዴት ነው የሚታቀፉት እንዴት ነው አሪፍ ዘፈን የሚዘፍኑት ኢንዱስትሪው ጥያቄ አለበት አይ እንትን ነው አሁን እኔ ይሄ ልጅ የኔ ጥያቄ እሱ ሳይሆን የሚመጡበት መንገድ አይደል አንዱ ይሄ ነው እንጂ አሁን የሙዚቃው ኢንዱስትሪ እንደውም እኮ ጥሩ ነው ያያል በደንብ እንደውም እኔ በተቃራኒው ምን አለ ኳሱ እንደዚህ ቢሆን አልኩኝ አንተ እንደዚህ ችሎታ ያላቸው ሰው አንተ ፖለቲካ አታውራ የምሬ ነው ወስዳው ምንጊዜ ዋሊያ ላይ ተከተለ ዋሊያ ነው አሁን የሆነ ያገቡ ይራኩልን ስንቴ እንጀምር እንዴ የኳስ አይቀርም በዚህ እንደዚህ ምናገኝ ሰማ መነገራችን ላይ ሙዚቃው ለ11 ቢዘፈን አንድ ሰው አታገኝ ለብቻ ስለሚዘፈን ነው ግን በጣም በቃ ተስፋ አለ እንዳልነው ነው ባለፈው ይሄ አንዳንድ ጥላ ዜማዎች ሰምተህ ተስፋ ትቆርጥ ብዙ ተተኪዎች አሉ በጣም ከነቦታው ነው ከቦታው ግን አቀቡ ቢወርድ አይደል መደገፊያው ላይ ከሚቀመጥ ታች ቢወርድ ግን ከድምጿ እኮ ይሄ ይቀመጥ እንከን ፈለገ እውነት ጥሩ ቦታ ላይ ሊሆኑ ይችላሉ እኮ ቀደም እንደደወልለት ልጅ አሁን ክለብ እየሰሩ ሊሆን ይችላል ግን እንትኑ ደስ አይልም ማለት ይሄን እድል አመቻችተክ እነዚህ ልጆች ወደፊት እንዲታዩ ማድረግ መቻል ራሱ ለኛ በጣም የሚያኮራን ነገር ነው አሁንም 10 እሺ ቁጥር 10ን እናያለን በዛው ልቤሱን መቻሰበ እንደወጣ ሄዶ ቀረ ወጥ ያለጨው መቼ ጠፍቶ አጣፈጠኝ ባንተ መጥቶ አመሰግናለሁ ማምሻም እድሜ ነው የሀቢብቲ የኔ ፍቅር የኔን ስብስብ ነፍስ ነገር የታደልኩ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት የዳንኩ እድለኛ በግዞት ቤት የማልተኛ ሹክረን እባብ ያልነደፈኝ ሹክረን ጊንጥ ያልነከሰኝ ያቆየኝ ለዚህ ነው በፍቅር ልክሰኝ ሹክረን የልቤ ጓደኛ የመኮራብህ ምክንያቴ ሰበቤ ዋሴ ልበልህ ስንትዬ አንተን ከኋላ መከታ አርጋ እናንተ አስቴት ስጡኝ ስንታየ በዚህ ጉዳይ ተሰጣላንተ ከኋላ አስቀምጣ በዚህ ጉዳይ ላንተ ነው የዘፈነችው አልኩ ሲጀምሩ ለዚህ ሊያቆየኝ ባንተ ሊክሰኝ ነው ምንም ክፉ እንዲወጣኝ አልፈልግም አታስቱኝና ወደፊት ግን ዘፈን ካወጣች አንተ ነህ ክሊፑ ላይ ያለው ባይዘው ይሳይ ከኋላ ጎምለል ምንም ክፉ ቃል አይወጣኝም
ድምጿ በጣም ያምራል በእውነት ይሻላችኋል ብትሏት ድምጿ ያምራል ግን እንደውም የመረጠችው ሙዚቃ ጥሩ አይደለም ያስባል በተለይ ወደ መጨረሻ አካባቢ በጣም ከዜማውም ትወጣ ነበር ሙያዊ ቋንቋውን አላውቀውም ግን በጣም ትወጣ ነበር ተንሸራተ ከዜማ ሸርጥ አልሰጥም ነበር ይቅርብ ካንተ ወጣ ገባትል ነበር ሌላ ዘፈን ቢሆን እንደውም በሚያምር እንደዚህ የሚስረቀረቅ ድምጽ ነው ለማሳመር ሄደችበት ጥራት አይመስልሽም ቅምጥልጥል ታረጋዋለችና ያን ነገር ብትወራሱ ዝም ብለን ድምጿን ብንሰማው በጣም ማራኪ የሆነ ድምጽ አለ ጮሃ ጀመረች ወጣ ጀመረች እሱ አለ ስንታየው አለኝ ብላ ነው አይ በቃ እንዳልሽው ነው የሆነ ነገር አሪፍ አላት ደግሞ ወደ መጨረሻ የሆነ ከበድም ያለ የሚመስል ነገር አላት 8 ሰጣታለሁ ነው ወይ በስንቴ መታብኝ ራስ ነው መስጠት ስንቴ ብድርሻለ ምን ችግር የለም 8 ስንቴ ምን ይጠይቃል ምን ይጠይቃል 11ኛው በሉ እንጂ ልቤን ይዞት ሄዷል ከደጅ የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄዷል ከመንገድ አልከሰው በዳኛ ጠበቃም የለኝ ከፍቅራችን በቀር የለኝ ሚዳኝ እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር ለመብረር እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር ለመብረር ቄጠማዬ ሰመመኔ በናዝሬት አድርገህ ግባ ሻሸመኔ ጽጌረዳ የኔ አበባ በላንጋና አድርገህ ግባ አዲስ አበባ ቄጠማዬ ሰመመኔ በናዝሬት አድርገህ ግባ ሻሸመኔ ጽጌረዳ የኔ አበባ በላንጋና አድርገህ ግባ አዲስ አበባ ቦታው ራሱ ለቮካል ይመቻል ውሃ ትሰማላችሁ በጣም አየህ ናቹራል ድምጽ እኔ ግን ዝምድናው አይጣራ ራሷ ካበበሽ ደራራ ጋር አይገርምም በጣም ጥሩ ነው መልኳም ወደዛ ይሄዳል እውነት አዘፋፈኗም በጣም አልጎተተችም ዘፈን ጎትታዋለች ለምን መሰል ድምጹ ላይ እንትኑ ላይ ውበት ለመስጠት እኮ ነው የራሳቸውን ነገር ለማሳረፍ በሚያረጉት ነገር ከዘፈኑ ውበት ይወጣሉ ግን ስቲል ድምጿን ውበት ማየት የምንችልበት አይነት ነገር ሰጣናለች ስትጀምር አልመሰለኝም ነበር ወደ መሀል እየሄደች ስትሄድ ግን ጥሩ ዘፈነች ትላለች ስቲል የሚቃራት ነገር ያለ ይመስለኛል እንግዲህ ምን እንደሆነ ባላቅም እኔ ደግሞ ከሱ በተካ አንዳንዴ ሊንዳለችው ውበት ለመስጠት ልክ መድረክ ላይም ሲሰራ ዋናው ድምጽ የራሱ የሚጨማምራቸው ነገሮች የለም በዛ አይነት ነው እኔ የምረዳት በጣም ውብ የሆነ ድምጽ ነው አዎ በጣም ትክክል ነው ስለዚህ ግቢ አዲስ አበባ ግቢ ነኛ ቻናል እኔ 10 ነው መስጠት እኔም 10 ነው ምን ነው ፈራህ አንተ ስት በቃ 10 ሊያጮክ ካላሉ አይ መስጠታችሁ ላይ ቀርስ ፍሎን እኛን ታሰጣላችሁ 10 ማይክ እኮ ስላለን እኔ 8 ነው መስጣትሽ ስለጎተተችው ስቲል ልቤ አልሞላም 2 ነጥብ ይቀረኛል የመጨረሻውን ልናይ ነው 10 እኔ የመጨረሻውን እንደው ምን እናገረው አብረን ሆነን ብዙ ለኔ ብዙ ነሃል ከዚህም በላይ ብሆንልህ እሱም ያስብሃል ካለኝ ሁሉ ከምችለው ፍቅሬ ሆነ የምከፍለው ላንተስ ምንም አልሰስትም ወድሃለው ባለኝ አቅም አልባከነም ዘመኔ ስኖር ካንተ ጋራ ሰው አረከኝ በፍቅር ወተከሰው ተራ ነገ እንዳልፈራ እንዲሁ እንዳማረን መናገር አንተ ግን ግዴታ አንተን ፎቶ ከኋላ ማድረግ አለባችሁ እንዴ ቆንጆ እኮ ነው ሰው አይ ያረቁኝ አይደለም ድምጽ የላት የምትባል ሰው አይደለች አይ ድምጽ አለ ተፈጥሮ ድምጿ ቆንጆ ነው ተፈጥሮ ድምጿ ቆንጆ ነው ግን ስትዘፍን ይሄ በስክሪፕቶ ድሮ ካሴት አጠንጥነን ምናምን ሲሆን የሆነ ግማሽ ላይ ድምጹ ይቀያየራል ፍጥነቱ የሚጨመር የለ ሙዚቃው
ይጨምራልም ይዘገያልም ምናምን የዛ አይነት ነገር ምንድነው አንቺ እንዲያርገሽ ነው የምታጠነጥነው እንዴ ነው ይላል የምር እንትን በጣም ነው ያመጣሽው እዛ ነው የሚለው ኩርኩር የሚለው አይደለም ይሄ ፍጥነቱ ምን መሰለህ እንዲያርገ ስታጠነጥነውና ናፍቆት እንዲያርጋ ነው የምታጠነጥነው እኔ ይቅርታ አድርጉልኝ የሆነ ማንኛውም ሰው ቅድም እንደምንለው ነው እኔም አንተም ሁላችንም እናንጎራጉረው እንጂ የተለየ አይነት ውበት አላየውበትም ነው ነስተ ግን አሁን እሷ ትንሽ ነገር አሳየችን ከዛ የባለሙያ አገዛ ቢደረግበት ወደሚያምር ድምጻት መጣ ትንሽ ነገር ይላል ይመጣል እኔ እንደማንኛውም ድምጻዬ መናገራት ልጅ አይደለችም እኔ ምንደሱ ፕላስ የኛ አፍኳ አሁን እንደ ቤተሰብ አይ ጥሩ ነው ይወር ጥሩ ነው ድምጿ እኔም እንደዛ ነው ታየኝ እና ደግሞ የኛ አፍ ራሱ ቀላል አይደለም አንዳንዴ በፍርሃት ውስጥ መሆን ይልኩታል ብዬ ሰጋለሁ አንቺ አፍ ላይ ማን ቢጥለው ደስ አንቺ እናቴ ስቀጠቅጭ ቀንድነሽ እንዴ አትቀጥቅጭ እንጂ ግን ትኩረቷን ሰብስባ አልቀረጸችውም አይ ዘፈኑ እኮ ሁለት አይነት አዘፋፈን የነበረው መቀደም እንዳልከው አንተ ጥሩ ገለጽከው በካሴት እንጂ የሆነ ቦታ ላይ ሆና ጀመረችውና ከዛ ደግሞ ወደ እንትኑ መጣች ትኩረት ያንሰዋል ምለ ከኋላ ጫጫታ አለ እና በደንብ ትኩረት አላረገችም እሱን ከግምት አድርገ ስንት ነው 7 ነው መሰጣት አይ ተሻሽላል አድሜ እንዴ እኔ 5 ሰጣታለሁ እኔም 7 ተስፋ የተጣለበት በሚል 8 እሺ በጣም እንግዲህ ውድድሩ ዙሩ በጣም እየከረረ ነው የዛሬ ተወዳዳሪዎቻችን ይሄንን ይመስሉ ነበር ለነሱ እንግዲህ ቁጥራቸውን እየተጠቀሳችሁ በ8228 ላይ ድምጽ ስጧቸው ዩቲዩብ ላይም እንዲሁ ድምጽ መስጠት ትችላላችሁ አቅም አለን መወዳደር እንፈልጋለን የምትሉ ደግሞ እዚህ ስር በመናስቀምጠው ስልክ ቁጥር በቴሌግራም ብቻ ድምጻችሁን ቀርጻችሁ ላኩልን እኛ እንዳኛለን የሁድን አንድ ላይ ቤተሰቦችም ይዳኛሉ አሸናፊው ደግሞ ይሸለማል